ያፌት ኤፍራታ ላጣሽ አልፈልግም፣ እኔ ያላንቺ መኖር አልችልም ያላት ነው። እንግዲህ በእንቅልፍ ልቡን ቢሆን በባለፈው ክፍል እንዳየነው እንግዲህ እጇን ይዟት ነበረ እሷ ቁልፉን ልትወስድባት ስትል፣ ግን እሱ ቁልፉን አይቶ ሳይሆን በእንቅልፍ ልቡ ነበር ሲያወራት የነበረው። ያው አልተያዘችም እንግዲህ ለዛሬ አምልጣለች ማለት ነው። አሁንም ደግሞ ኤፍራታ እያመማት ነው ያለው ማለት ነው። እንግዲህ እርግዝና እንደዚህ የሚያደርጋት የምርመራ ውጤትም ደግሞ ባለፈው የዘረመል ምርመራ ልታደርግ ከሁለቱም ከናታንም ከቤትም ምናምን ወስዳ ነበረ። እንግዲህ እስካሁን ድረስ እንዳልደረሰ እንግዲህ ዶክተሩ የነገራት ማለት ነው። ናታንም ደግሞ ከልጅቷ ጋር አሁንም ጊዜ እያሳለፈ ነው ያለው ማለት ነው። ዲያራ ደግሞ ከሱ ጋር ለመሆን ነው የምትፈልገው ማለት ነው። ሌላው ደግሞ የዲያራ እናት እንግዲህ ለዲያራ ነገረችው። አባትዋን የገደለው ወንድሟ እንደሆነ ነው አርጋ ነገረችው ማለት ነው። ግን ደግሞ ሲመስለኝ የራሷ ጥፋት ይመስለኛል። እናት የራሷ የገደለችው ነው ይመስለኝ። የራሷ ጥፋት በልጇ አላካለች። ሌላ ደግሞ ጽዮንና ዳግም እንግዲህ የሆነ እቅድ አላቸው ማለት ነው። አብሮ ተመካክሮ እንግዲህ አቤልን የሆነ ወጥመድ ውስጥ ሊያስገቡት ነው የሚመስለኝ። የሆነች ሴትም እንግዲህ አዘጋጅተዋል። የሆነ ሰዎችም ያ እናዘጋጃለን እያሉ ነው ማለት ነው። የሆነ ወጥመድ ውስጥ ሊያስገቡ ነው የሚመስለኝ። እንግዲህ በዚህ ከተሳካላቸው የመጨረሻው ሊያስወግዱት ይችላሉ ማለት ነው። እንግዲህ አቤልን ከህይወታቸው ሊያስወጡት ይችላሉ ብዬ አስባለሁ ማለት ነው። እንደሚሳካላቸው ተስፋ አደርጋለሁ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሰላማችሁ ስትበልኝ ከዚህ ቤተሰብ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ክፍል 94 ተለቋል ማለት ነው። እንግዲህ በባለፈው ክፍል እንዳየነው ኤፍራታና ያፌት ጥሩ ጊዜ እያሳለፉ ነበረ። ኤፍራታ ግን የሆነ እቅድ አላት ማለት ነው። እዛም ነው እንደዛ ደስተኛ ሆና ነበረ ስትጨፍር የነበረችው። ያፌትስ ግን እያስመሰለ ነው የእውነትም አብሯት እንደዛ ጊዜ እያሳለፈ ነው የምለው ነው። እንግዲህ እሷ ከናታን ጋር ግንኙነት አላት ወይ ደግሞ ለሱ እኔን ለመሰለል ነው እኔን ያገባችው ብሎ እያሰበ ነው ያለው ማለት ነው። በድንገት መጥቶ ናታን ከነሱ ድርጅት ጋር አብሮ እየሰራ ነው ያለው ማለት ነው። ከዚህ በፊትም እሱ ከነሱ ጋር እየሰራ እንደነበረ ነው አድርጎ የነገራቸው። ስለዚህ ኤፍራታ እውነትም ናታንን ለማዳን ስትል ነው ወይስ እኔን ለመሰለል ነው እኔን ያገባችው እያለ ግራ የተጋባ ነበረ። ለዛም ደግሞ አንድ እቅድ አለው ማለት ነው። ኤፍራታ ከየሱ ድርጅት ውስጥ እንድትሰራ ጠይቋታል ማለት ነው። ከዚህ በፊት ኤፍራታ እንግዲህ ስራ ፈልግልኝ እያለችው ነበረ። ስራ መስራት ፈልጋለች ስትለው ነበረ። በአሁኑ ግን ስራ እንድትሰሪ እሰጥሻለሁ፣ ስራ መስራት ትችያለሽ እያላት ነበረ። ግን ደግሞ ከናታን ጋር ሊያፋጥጣቸው ፈልጎ ነው ማለት ነው። ወይ በዚህ መንገድ ሊፈትናት ይችላል ብዬ ነው የማስበው። ሌላ ደግሞ ናታን እንግዲህ ሉሊትን እያፋጠጣት ነው ማለት ነው። አሁን ላይ እንግዲህ እሷ ከያፌት ጋር እንደምትሰራ ጠርጥሯል ማለት ነው። ማን ነው እንደዚህ ያደረገች እያላት የጠየቃት ነበረ። ሉሊትም እንግዲህ በጣም ፈርታለች ማለት ነው። ማን እንደዚህ እንዳደረጋት ልትነግረው አልቻለችም ማለት ነው። ግን ደግሞ ናታን ሁሉም ነገር ሳያውቅ አይቀርም እሷ እዛ ከሱ ጋር እንደምትሰራ ይሄ ነገር ውስጥ እንዳለ እጇ እንዳለ የሆነ ነገር አጥፍታ እሱም እንደዚህ እንዳደረጋት እንግዲህ ጥርጣሬው አለው ማለት ነው። ለፊት ጠይቋት ነበረ። እሷ ግን በጣም ስለፈራች አልነገረችውም ማለት ነው። እንግዲህ ቤዛን እና ጽዮንን ነበረ የጠራችው ማለት ነው። እንግዲህ ሉሊትም ደግሞ እሱ እንደዚህ እንዳደረጋት ነው አርጋ እያሰበች ያለችው። እሱ ነው ጥፍሬን ያስነቀለብኝ እያለችው ነው እንግዲህ ምክንያቱም ያፌት ከዚህ በፊት እሱን
የሚያደርገው ነገር ሁሉም ነገር እንድታጣራ ነግሯታል ማለት ነው። እና እሷም ለዛ ነው የጠረጠረችው ማለት ነው ናታንን። እና ደግሞ ቤዛ ናት እንግዲህ ቤዛ ናታንን ጠይቋለች ማለት ነው ፊት ለፊት። እንዴት ነው አሁንም ኤፍራታን ትወዳታለህ ወይ ከልብ አላወጣትም ወይ እያለችው ነበር ሲጠይቅ ነበረው። ምክንያቱም ከዚህ በፊት እኔ ኤፍራታን አልረሳኋትም እንዴት ልረሳት እችላለሁ እያላት ነበረ። ዛሬ ግን ቤዛ ስትጠይቀው ደግሞ እሷ የራሷን ምርጫ መርጣ ሄዳለች። ፊት ለፊት ነው አይኔን እያየችኝ ነው፣ እኔ አይነትን አልወድም እሱን መርጫለሁ መርጣ እየሄደችው ብሎ እንግዲህ በፊት እሷ ስትናገር የነበረውም እያስታወሰ ነበረ። ለቤዛ ስነግራት የነበረው እንደዚህ እንዳታደርግ እያለችው ነው እንግዲህ ቤዛ። ምክንያቱም ቤዛም ጠርጥራለች በሆነ መንገድ እሱ ውስጥ ከያፌት ጋር እንደሆነች ነው እያሰበች ያለችው። ምክንያቱም እሷ ያፌትን ልትወደው አትችልም፣ የሆነ ነገር ተቸግራ ነው ከሱ ጋር መሆን የቻለችው እንጂ ፈልጋ አይደለም ብላ ነው እያሰበች ያለችው ቤዛ። ኤፍራታም ደግሞ ለቤዛ ደውላ እንግዲህ ቤት ውስጥ ምን እንዳለ ሁሉም ነገር ሰላም መሆኑን ስትጠይቅ ነበረ። እንግዲህ ያፌት ስራ ልሰጣት እንደምፈልግም ነግረዋለች። ተጠንቅቅ እያለቻት ነበር። እንግዲህ አሁን ላይ ቤዛ ሙሉ በሙሉ ተለውጣለች፣ ጥሩ ልጅ ሆናለች ማለት ነው። በፊቷ ቤዛ አይደለችም። የሆነ ችግር ውስጥ ሊያስገባሽ ይችላል ተጠንቅቂ እያለችው ነው ማለት ነው። ሌላ ደግሞ ዳግምና ጽዮን ናቸው። ዳግምና ጽዮን እንግዲህ የሆነ እቅድ አላቸው። የሆነ አቤልን ከህይወታቸው ለማስወጣት የሆነ መንገድ እየፈለጉ ነው ያሉት። አሁን ላይ የሆነ እቅድ እያቀዱ ነው እንግዲህ ማለት ነው። አብሮ ተደብቆ እንግዲህ የሆነ ቦታ ተገናኝቶ እየተመካከሩ ነው ያሉት ማለት ነው። ምን ሊሆን ይችላል? እስኪ ገምቶ ምን ሊያደርጉት አስበው ይመስላቸዋል? እንግዲህ በሚቀጥለው ክፍል አብረን ይሆናል ማለት ነው። ሌላ ደግሞ ሴቶቹ ናቸው። ፖሊሷም እዛ ነው ያለች። ፖሊሷ ሔዋንም እንግዲህ አሁን ላይ ምንም መፍትሄ ማግኘት አልቻለችም። እሷም ከነሱ ጋር ከሴቶቹ ጋር እንግዲህ ታግታ ቀርታለች። ምንም መንገድ ማግኘት አልቻለችም። እነሱን አድናለሁ ብላ እዛ ነበር የገባችው። እንግዲህ ራሷንም ማዳን አልቻለችም ማለት ነው። ሌላ ደግሞ በባለፈው የሆነች ልጅ አንድ ልጅ እርዳታ ጠይቃ ነበረ። የእርዳታ ጠየቀችው ሰው ደግሞ ከነሱ ሰዎች ውስጥ ነው ማለት ነው፣ ከያፌት ሰዎች ውስጥ ነው። ያ ሰው ደግሞ አሳልፎ ሰጥተዋታል ማለት ነው። እንደዚህ እርዳታ ጠይቃኝ ነበረ የሆነች ልጅ እያላት ነበረ። ዛሬ ደግሞ ታሪኩ መጥቶ ማን ነው ያንን ያደረገው እንደዚህ ብሎ የነገራቸው ማን ነው? እርዳታ ጠይቃችሁ ነበር የሆነ ሰው ብሎ ፊት ለፊት አፋጣቸዋል። እንግዲህ ምን የሚያደርጋቸው ይመስላችኋል? እስኪ ሀሳብ አስተያየታችሁ ስጡ። ውድ ቤተሰቦቼ ሰላም ቆዩልኝ። ሰብስክራይብ ማድረግ እንዳይረሳ፣ ላይክ ያደረጋችሁ አበረታቱ። ባይ ባይ።